ሌላ በጣም የሚገርመኝን ነገር ልንገራችሁ ስለ ጆርዴን። ሰው እንዴት ከማረፊያው ርቆ እረፍት ይሰጣል ስል እጠይቃለሁ። ሰው እንዴት ከማረፊያው ርቆ እረፍት ይሰጣል? እማሆይ አበበችን የምታውቋቸው ይመስለኛል። እኚህ እማሆይ አበበች የተሰኙ እናት የብዙዎቻችንን ፍሮንታልና ኦክሲፒታል የኋላውንም የፊቱንም የጭንቅላታችንን ክፍል የተቆጣጠረችው የዮርዳኖስ በዛብህ ሴት አያት ናቸው። ጆርዲ በማህበራዊ ሚዲያ ላይ ስለ ሴቶችና ህፃናት ጥቃት፣ በጥቅሉ ስለ ፍትህ መስፈን አቅሟን አሟጣ ሳትሰስት የምትጮህ እንስት ናት። ታዲያ እቺ ሴት ጮሃ ብዙ ጥያቄና ችግሮችን አስተናግዳ አእምሮዋ ቆስሎ ከቆየች በኋላ ከፈጣሪዋ በታች ሕክምና የምታገኘው እማሆይ አበበች እቅፍ ውስጥ ሽጉጥ በማለት ነው። ራሷን የምታድሰው በስስት እያዩት በሚያጎርሷት ጉርሻ ነው። የምትሰራውንና እያደረገች ያለችውን እያስረዳቻቸው በርቺ ልጄ፣ ኢትዮጵያንም ከዚህ ህመም እግዚአብሔር ይጠብቃት ሲሉ እየመረቁ ያበረቷታል። አንዳንድ ጊዜ ጆርዲ እማሆይ አበበችን ይዛ በእግዚአብሔር ደጅ ስትገኝ ያያት ሁሉ እንዴ እያለ ይገረማል። ያኔ ብርታትና ጥንካሬዋ ያለመረታት ሚስጥሯን የተመለከቱ ሰዎችም ለካ ለዚህ ነው ብለው አስተያየት ሲሰጡ ተመልክቻለሁ። እኔን ግን የገረመኝ ይሄ አይደለም። የገረመኝ አሁን የማሆይ እቅፍ ቅርቧ እንዳልሆነ እያወቀች እንኳን እንዴት በዚህ መጠን ብርቱ ሆነች? ማረፊያ ሳይኖረኝ እረፍት አልሰጥም አለማለቷስ አይደንቅም ወይ የሚል ነው። ለነገሩ ስትመረጥ እንደዚህ ነው። ፈጣሪ ካንተ ጋር ካለ ከተያዝክበት ከተከበብክበት ወጥመድ አምልጠህ ከማጡም ከድጡም ማፈትልከ እረፍት አግኝተህ ለሰው እረፍት ትሰጣለህ። እንደዚህ ነው። በአንድ ወቅት ጆርዲ እማሆይ አበበችን እያከበረች ባለችበት ሰዓት ላይ እንዲህ ሲሉ መርቀዋት ነበር። ማታ ሺመር ማታ ሺመር ማታ ሺመር። አሁን ከዚህ የበለጠ ምርቃት፣ ከዚህ የተሻለ ምኞት ለጆርዲ በዛብህ ማግኘት ይከብዳል። ማታ ሺመር እንዴት ያለ ድንቅ ምርቃት! በአሁን ሰዓት ላይ ሳልረዳሽ ለተቀየምኩሽ፣ በክፉ ላነሳሁት ስምሽ ሁሉ ይቅርታ እያሉ በርካቶች ሲጽፉ ብመለከት ጊዜ የማን ጸሎት ሰምሮ እንደሆነ ባስብ ጊዜ ነው እማሆይን ያነሷቸው። ጸሎት ልመናቸው ለኛም ይድረሰን። አቦ አንተ ስለ እርሷ እንዲህ ስትናገር ተከፍሎ ነው፣ ባይከፈልህም አንድ አታወራም ለምትለኝ ወዳጄ